ሰላም ውድ ቤተሰቦቼ እንደምን ሰነበታችሁ? አባት ይመስገን እኔ በጣም ሰላም ነኝ። ዛሬ በድጋሚ ተገናኝተናል። ዛሬ የምንነጋገረው ደግሞ ስለ ወዳጅነት ይሆናል። ስለ ወዳጅነት እንግዲህ በዚህ አጋጣሚ በወዳጅነት መካከል በጣም ብዙ ነገሮች ይነሳሉ። ብዙ ነገሮች ተነስተዋል፣ ሲነሱም ኖረዋል። ከወዳጆቻችሁ ጋር ጥሩ ግንኙነት ያላችሁ፣ ረጅም ዓመት ያስቆጠራችሁ እግዚአብሔር ግንኙነታችሁን ይባርክ። እግዚአብሔር አሁንም የወዳጅነት እድሜያችሁን ያርዝምና ይጠብቅልኝ። በወዳጅነት መካከልም እግዚአብሔር ብዙ ፍሬና በረከትን ይስጣችሁ። በወዳጅ የተከዳችሁ፣ በወዳጆቻችሁ በጣም ስብር ያላችሁ፣ ልባችሁ የተጎዳ ምርር ብሏችሁ ከሰው ሁሉ ርቃችሁ ራሳችሁን ያገለላችሁ ደግሞ እግዚአብሔር ልቦናችሁን ይመልስ። እግዚአብሔር የመጠገንን መንፈስ የሐሴትን ክብር በእናንተ ላይ ያምጣ እላለሁ እና ዛሬ ስለ ወዳጅነት ነው የምንነጋገረው። ይሄ ወዳጅነት እንደቀላል የሚታይ አይደለም። ምድር ላይ ሰው ማግኘት ትልቅ ነገር ነው። እግዚአብሔር ከሚሰጠን አንዱ ሰው ነው። እግዚአብሔር ከሚሰጠን ስጦታዎች መካከል አንዱ ሰው ነው እና ወዳጅነት ትልቅ ቁም ነገር አለው። ለወዳጅነት ቦታ እንስጥ። ወዳጅ አይከዳም ወይም ደግሞ ወዳጅ አይጎዳም። ከባድ ነው እና ወዳጅን መጉዳት፣ ወዳጅን መጥላት፣ ወዳጅን ማስቀየም ከእግዚአብሔር ቤት መራቅ፣ በረከትን ማራቅ ስለሆነ ጥንቃቄ ልናደርግበት ይገባል እላለሁ። ስለ ወዳጅነት ትንሽ ነገር ልበላችሁ። ዛሬ በሱ ዙሪያ ነው የምናወራው። ሰዎች ባላቸው ወዳጅነት ለረጅም ዓመት ይቆያሉ። አልፎም ለልጆቻቸውን ማስረክበው ልጆቻቸው ሁሉ እርስ በርስ በጣም ወዳጅ ቤተሰብ፣ እህትማማች፣ ወንድማማች፣ አባትና ልጅ ሆነው ይቀጥላሉ። የብዙ ዓመት ወዳጅነት አለ። አንዳንዶች ደግሞ ወዳጅነታቸው ቶሎ ጊዜው አብቅቶ ደግሞ የሚረጋገሙ፣ የሚጣሉ፣ የሚካሰሱ ይሆናሉ። የሚጓዳዱም ይሆናሉ እርስ በርስ። ጠላትና ጠላት ሆነውም ደግሞ የሚፈላልጉ አሉ እድሜ ልካቸውን። ለልጆቻቸውም አሳልፈው ደግሞ ይህንን መርዝ ልጆቻቸውም እንዲሁ በጠላትነት የሚተያዩበትና እርስ በርስ አንዱ አንዱን የሚያሳድድበትም ሁኔታ ይፈጠራል። አንድ ግን በጣም ማወቅ ያለብን ነገር ምንድን ነው ሲባል ወዳጅነት ረጅም ጊዜ እንዳይቀጥል በወዳጅነት መካከል አደገኛው መርዝ ምንድን ነው የሚለውን እናይና እንዴት እናደርግ ታዲያ ብሎ መፍትሄው ላይ እንነጋገርና እናበቃለን። ዛሬ አጠር ያለ ደቂቃ ነው የምንወስደው። ሰዎች በብዙ መልኩ ወዳጅነትን ይመሰርታሉ። በአብሮ አደግ፣ በትምህርት ቤት ተገናኝተው፣ ድንገት በተለያየ ስፍራ ተገናኝተው፣ ሰዎች ትራንስፖርት ላይም ተገናኝተው ከአንድ ሀገር ወደ አንድ ሀገር፣ ከአንድ ቦታ ወደ አንድ ቦታ ሲሄዱም፣ ድንገት መንገድ ላይ ተገናኝተውም፣ በተፈጠረ አደጋም በጋራ ርብርብ በዛ አጋጣሚም ተገናኝተው ሰዎች ለረጅም ዓመት እንዲህ በጋብቻም በምንም በተዛምዶም ተገናኝተው እንዲህ በአበልጅነትም ወይም ደግሞ በመንፈሳዊ ተዛምዶትም ተገናኝተው ሰዎች ለረጅም ዓመት ይቆያል ወዳጅነታቸው፣ ወይም በአጭር ጊዜ ይቀራል። ብቻ በተለያየ ምክንያት ሰዎች ወዳጅነትን ይመሰርታሉ። ለዚህ ወዳጅነት ከባድ ጠንቅ የሆነው ምንድን ነው ሲባል ትልቁን ስፍራ የሚይዘው የስሜት መገልበጥ ነው። በጣም ትልቁ ነገር ይሄ የስሜት መገልበጥ አደገኛ ነው። የስሜት መገልበጥ ምንድን ነው ሲባል ሰዎች በአንድ ጉዳይ ላይ ይገናኙና ወዳጅ ይሆናሉ። የውስጣቸውን ይነጋገራሉ፣ ሚስጥር ይካፈላሉ፣ ብዙ የጋራ እቅድ ያቅዳሉ። አንዱ ለአንዱ ወንድም እህት ሆኖ ይደርስለታል። በቃ ቤተሰብ ይሆናሉ፣ በደንብ ይዋደዳሉ። ይሄ ወዳጅነት ትልቅ ነገር ነው። እኔ በወዳጅነትና በወንድምነት አምናለሁ። እጅግ ጥልቅ የሆነ ወንድማማችነትና ወዳጅነትም አለኝ ከሰዎች ጋር። ጥቂት ሰዎች አሉ፣ በጣም ወዳጆች አሉ። የተለየ ነው ግንኙነታችን እና ይሄ እንዲሰበር አልፈልግም። ትልቁ ግን የስሜት መገልበጥ ነው ወዳጅነትን የሚያበላሸው። ይሄ የስሜት መገልበጥ ምንድን ነው ሲባል በራስ ወዳድነት የሚወሰን ችኩልና ፈጣን የሆነ ስሜታዊ ውሳኔ ነው። ትልቁ በሽታ ይሄ ነው። ወዳጅነትን የሚያበላሽ ይሄ ነው። በነገራችን ላይ ወዳጅነትን የሚያበላሽ ስሜት ትዳርንም ያበላሻል፣ ቢዝነስንም ያበላሻል፣ እድልንም ያበላሻል፣ ጤናንም ያበላሻል። ምክንያቱም ከወዳጅነት መናጋት ጋር ተያይዞ ኪሳራም ይመጣል፣ መጠላትም ይመጣል፣ መናደድም መበሳጨትም ይመጣል፣ መገለልም ይመጣል። ያ ደግሞ ከፍተኛ የሆነ የስነ ልቦና ጫና ያመጣል። ያ የስነ ልቦና ጫና ደግሞ ራሱን የቻለ በሽታ ነው፣ ሸክም ነው። ስለዚህ በጣም መጠንቀቅ ያለብን ነገር ቢኖር ይሄ ወዳጅነትን ብቻ አይደለም የሚያሳጣን። ይሄ በስሜት ቸኩሎ መወሰን ወይም ስግብግብነት፣ ራስ ወዳድነት ወይም ለአንድ ጥቅም ራስን አስቀድሞ ቶሎ ብሎ መወሰን ወዳጅነትን ያሳጣል። አንድ ሰው ለምሳሌ እንውሰድና አንድ ምሳሌ 1 2 3 ምሳሌዎችን እንይ። ለምሳሌ ሴትና ወንድ ጓደኛሞች ይሆናሉ። በመካከላቸው ምንም አይነት ጾታዊ መፈላለግ የሌለው ማለት ነው። ድሮ በእንደዚህ አይነት ነገር ነበር ድሮ።
ሴትና ወንድ ወዳጅ ይሆናሉ። ባላላት ሚስት አለው፣ ወይም ደግሞ እሷ ባላላት እሱ ሚስት የለውም፣ ወይም ደግሞ እሱ ሚስት አለው እሷ ባል የላትም። ዞሮ ዞሮ ሁለቱም ያገቡ፣ ሁለቱም ከትዳር ውጭ የሆኑ ወይም ደግሞ ከሁለት አንዳቸው ትዳር ውስጥ የሆኑ አሉ። ግን ምንም አይነት የጾታ መፈላለግ፣ በዛ አይነት መደፋፈር፣ በዛ አይነት መርከስ የላቸው እና ሴትና ወንድ ወዳጅ ሆነው ይቀጥላሉ። በብዙ መልኩ ይረዳዳሉ። የልቧን ሚስጥሯን፣ ችግሯን ታወራዋለች፣ እሱም እንደዚህ ያወራታል። ይረዳዳሉ። አልፎ ተርፎ ልጆቻቸውና እህቶቻቸው፣ አክስት አጎት ራሱ በእነሱ ምክንያት ቤተሰብ ሆኖ እነሱ እንደ ድልድይ ሆነው እንደ ቤተሰብ ይተያያል። ያ ቤተሰብ ግዙፍ ይሆናል። የሚገርመው ግን የስሜት መገልበጥ ከጀመረና ከሁለት አንዳቸው ራስ ወዳድ ሆነው ወደ ጾታዊ ፍላጎት አዘንብለው አልጋ ላይ ወድቀው ነገሩ በቅሌት ከተቋጨ ወዳጅነት አበቃለት። በሁለቱ መካከል ያለው የወዳጅነት ክብር ይሰበራል። ለምሳሌ ሁለቱም ባለትዳር ናቸው እንበል፣ ግን በወዳጅነት ቀጥለው አንድ ቀን ግን ከዕለታት በአንድ ቀን እሱ ምናልባት ሁሌ ያሰባት ከሆነ ለወሲብ እየተመኛት ከሆነ መሳሳዊ ይቀጥልና አንድ ቀን በቃ አልጋ ላይ ይወድቃሉ፣ ወሲብ ይፈጽማሉ ማለት ነው። ግን ባለትዳር ናቸው። ስለዚህ ምን ይፈጠራል? በመካከላቸው ያለው የወዳጅነት ክብር ይሰበራል። ከዛ በኋላ መጠገን አይችልም። ምክንያቱም ባለትዳር ሰዎች ከሌላ ሰው ጋር ወሲባዊ ግንኙነት አድርገው እንዲህ በቀላሉ የሚድን አይነት ስብራት አይደለም። ወይም እንዲህ በቀላሉ አይ ምንም ችግር የለውም በቃ አንድ ቀን የተሳሳት ነው ተብሎ አዳልጦን ጭቃ ውስጥ እንደወደቅ ነው ታጥቦ የሚጠራም አይደለም። አደገኛ ነገር ነው። ደግሞ በአንዴ አይቆምም። የሚገርመው ነገር በትዳር ላይ አንዴ መወስለት ከጀመረ አንድ ሰው በቃ ነገሮች መጥፎ ይሆናሉ። እሷ እንኳን ክብሯን ጠብቃ ይሄን ማድረግ የለብህም በፍጹም እዚህ ውስጥ መግባት አልነበረብንም ብላ እንኳን እሷ ብትርቀው ሌላ ሴት ጋር መሄድ ይጀምራል። ስለዚህ በጣም መጥፎ ነው። በዋናነት ምንድን ነው ይሄን ያመጣው ሲባል የስሜት መገልበጥ ነው። ስሜቱ በትዳር ላይ አልቀብጥም አንድ ነው። ሁለተኛ ደግሞ ወዳጅ ናት። ወዳጅነትን ሊሰብር የሚችል ምንም አይነት ስሜታዊ የሆነ ርኩሰትን አልሰራም፣ በቃ ስሜቴ አያሸንፈኝም፣ ፍላጎቴን እገታለሁ ብሎ ነው የሄደው። ግን ይሄ ስሜቱ ሲገለበጥ ደግሞ ምን ችግር አለው ብሎ አንድ ቀን አዳልጦት ይገባና ችግር ውስጥ ይገባል። በተቃራኒው እሷም ደግሞ እንዲሁ አንድ ቀን ትፈልግና ትጎተጉተውና በቃ የሆነ ነገር ታመቻችና በተለይ ሴቶች ከፈለጉ ደግሞ ወንድ ልጅ መጣል በጣም ቀላል ነው ለነሱ። ይወድቃል። ከወደቀ በኋላ በመካከላቸው ያለው ግንኙነት ይበላሻል። በጣም መጥፎ ነው የሚሆነው። በድጋሚ በክብርና በወዳጅነት መተያየት ይቸገራሉ። በጣም አደገኛ አንዱ ይሄ ነው። ምክንያቱ ምንድነው? መፍትሄው ምንድነው የሚለውን ወደ መጨረሻ ላይ እናስቀምጠዋለን። ሁለተኛ ደግሞ ሰዎች በቢዝነስ ይገናኛሉ። አንዱ ምርት የሚያቀርብ አንደኛው ምርት የሚቀበል ይሆናል፣ ወይ ደግሞ በጋራ የሚሰሩ ስራ ሊኖር ይችላል። ነገሩ እየቀጠለ ይሄድና ገንዘብ መብዛት ሲጀምር ዘመናትም ሲቆጠሩ ግን አንድ ቀን ከሁለት አንደኛው ይህንን ሀብት ብጠቀልለው ይልና ያው የስሜት መገልበጥ ሲያጋጥመው ምን ይሆናል? በቃ ያንን ሰው በሆነ ሸፍጥ ቢዝነሱን ይነጥቀዋል። ያ ሰው ይከስራል። ወይ ደግሞ ምክንያት ፈጥሮ እንዳይጋፋይ ብሎ እስር ቤት ያስገባዋል። ብዙ ዘመኑን እስር ቤት ያሳልፋል። ከዛ በኋላ ሰውየው አይምሮ ተበላሽቶ ይወጣል። ጠላትና ጠላት ይሆናሉ። በመካከላቸው ያለው ወዳጅነት ይሰበራል። በሌላ በኩል ደግሞ የምናነሳው ሀሳብ ለምሳሌ ትግል ላይ በትጥቅ ትግል የሚሆን በሰላማዊ ትግል ይሄ ፖለቲካዊ ትግል ላይ ሰዎች ይገባሉ፣ ወይም ደግሞ ሃይማኖታዊ የሆነ ትግል ላይ ይገባሉ ሰዎች። በትግልም በሃይማኖትም በፖለቲካም ትግል አለ እና ሰዎች ትግል ውስጥ ይገባሉ። ትግል ውስጥ ሲገቡ ትንሽ ከሄዱ በኋላ አንደኛው የስሜት መገልበጥ ይገጥመውና ወይ በራስ ወዳድነት ችኩል የሆነ ውሳኔ ያሳልፍና አንደኛውን ምን ያደርገዋል? ያጠቀዋል። የሱን ዝና፣ የሱን ክብር፣ የሱን ስልጣን ይወስድና ያኛውን ያስወግደዋል። ወይ ያሳስረዋል፣ ወይ ያስገድለዋል፣ ወይ ከሀገር ብን ብሎ እንዲጠፋ ያደርገዋል። እንደዚህ አይነት ነገር አለ። ስለዚህ በመካከላቸው ያለው ወዳጅነት፣ በመካከላቸው ያለው የወንድማማችነት ክብር ይጠፋል። ከዛ ጠላትና ጠላትም ሊሆኑ ይችላሉ። ከዛ አንዱ ገዳይ አንዱ ሟችም ሊሆን ይችላል። በሌላ በኩልም ደግሞ እንደዚሁ ሰዎች ሌላ ስራ ይጀምራሉ። በምድር ላይ ሰዎች ተገናኝተው የሚሰሯቸው ብዙ ስራዎች አሉ። በጣም ብዙ ግንኙነቶች አሉ እና ግን ወዳጆች ናቸው። ወዳጅ ይሆናሉ። በቃ በጣም ይዋደዳሉ። ግን በሚሰሩ ስራ ላይ አንደኛው ከዕለታት በአንድ ቀን የስሜት መገልበጥ ይገጥመውና ነገሩ ምን ይሆናል? አሁንም እንደገና ብልሽት ውስጥ ይገባና በሁለቱ መካከል ያለው ፍቅርና የወዳጅነት ክብር ይበላሻል። በዚህ የወዳጅነት ፍቅርና ክብር ተጎድቶ ያላዘነ ያልተሰበረ እጅግ በጣም ርር ብሎ ለሞት ሁሉ ያልበቃ ሰው የለም ምድር ላይ። ይህን ታውቁታላችሁ። ብዙዎቻችሁ በወዳጅነት በጣም ቆስላችኋል። አንዳንዶች ደግሞ ለረጅም ዓመት በወዳጅነታቸው ቀጥለው ለልጆቻቸው የሚያስረክቡ አሉ።
አሁን በዚህ ዘመን ከባዱ ችግር ግን ወዳጅ ጠፋ። ወዳጅነት በክብርና በሚስጥር ሊቀጥል አልቻለም የሚል ትልቅ ስጋት ነው፣ ወይም ትልቅ ረብሻ ነው። ትልቁ ዘመቻ፣ ትልቁ ጉዳት አሁን በምድራችን ላይ የትኛውም ዓለም ላይ ወዳጅነት የሚባል ነገር የለም። ወዳጅ ገንዘብ ሆኗል። ወዳጅ ስልጣን ሆኗል። በአጠቃላይ ወዳጅ ጥቅም ሆኗል። ወይም ወዳጅ ብለን የያዝነውን ሰው ለጥቅም እንደ እርካብ ወይም እንደ መቆናጠጫ ወይም እንደ ማሳለጫ ሰርጥ እንጠቀመውና ከዛ አሽቀንጥረን እንጥለዋል። ከዛ ወዳጅነት የለም እና አመለካከታችንም እንደ እንስሳ እየሆነ እየወረደ እየተበላሸ መጣ። ወዳጅነትም ቦታ እያጣ መጣ። ይሄ ነገር ምንድን ነው ብሎ ሰዎች አሁን በብዙ ዥንብር ውስጥ ነው ያሉት። አንዳንዶች እንዲያውም ወዳጅንም ቤተሰብንም አግልለው ብቻቸውን የሆኑ ሰዎች አሉ። ይሄ አማራጭ ማጣት ነው እንጂ ሰውን አግልሎ ብቸኛ መሆን ለአንድ ዓላማ እግዚአብሔር እስካልነጠለን ድረስ ዝም ብሎ በራስ ውሳኔ ብቻን መኖር በራሱ መጨንገፍ ነው ብዬ ነው የማስበው። እኔ አንድ ጊዜም ቪዲዮ ሰርቼበታለሁ ከዓመት በፊት። ይሄ ራስን አግልሎ ብቸኛ መሆንን በሁለት መንገድ ነው የማየው። እግዚአብሔር መርጦን ትልቅ የሆነ የመንግስቱን ስራ ልንሰራ ለሚጠቀምብን ዓላማ ስንገለል ዓላማ ስለሆነ ያገለለን ኦልሬዲ ስራ ላይ ነው ያለነው። ችግር የለው። ይሄ ዓለም በየትም መንገድ አያገኘንም። ዝም ብለን ስራችንን እንሰራለን። ግን በምሬትና በብስጭት ምርጫ በማጣት በቃ እዛም ብጀምር ይፈርሳል፣ እዚህም ብጀምር ይፈርሳል፣ ምድር ላይ ሰው አይታመንም ብሎ ደግሞ ራሱን አግልሎ ለብቻው የሚቀመጥ ሰው ከሆነ እኔ ይህን ብቸኝነት አልደግፈው። በራሱ ይሄ መጨንገፍ ነው የሚባለው። ሰው ሲጨነግፍ በሌላ በኩል ብቻ አይደለም፣ ራሱንም በማግለል ይጨነግፋል። የእግዚአብሔር የሆነ ሰው በአንድ ቪዲዮ ላይም ተነጋግረናል። እግዚአብሔር በእኛ ተዋግቶ ያሸንፋል ብያለሁ እና ተስፋ ልንቆርጥ አይገባልም። ሰውን ደግሞ ሁል ጊዜ ቴስት አድርገን ፈትነን ጨርሰነውም ተስፋ ወደ መቁረጥ ሊያደርሰን አይችልም። ሰው ብዙ ነው እና በአንድ በኩል መጥፎ ሰው ቢገጥመን በአንድ በኩል ደግሞ መልካም ሰው ይመጣል እና ጨርሶም ሰው ከምድር ላይ ስለማይጠፋ ዝም ብሎ አንድ ሁለት ሰው ስላስቀየመን ብቻ እንደ ብስጭት ብለን ራስን ማግለልም ጥሩ አይደለም። ግን አንዱ ሰለባ ነው። ይሄ አንዱ ሰዎች ለዚህ ለብቸኝነት ሰለባ የሆኑበት አንዱ በወዳጅነት ሰበብ የሚመጡ ጉዳቶች ያደረሰባቸው ቁስል ነው። ስለዚህ ወዳጅነት ጭምልቅልቅ ብሎ አሁን መልኩን አጥቶ በጣም አደጋ ውስጥ ነው ያለ ነው። በወዳጅ ያልተጎዳ በወዳጅ ያልቆሰለ ሰው የለም። ጥቂት ሰዎች ናቸው ከወዳጆቻቸው ጋር ጥሩ ግንኙነት አድርገው የዘለቁት። ቢበላሽም በቃ ምንም ችግር የለውም እግዚአብሔር እስከፈቀደ ኖረናል ብለውም በወዳጅነት መከዳት ውስጥ ያልተጎዱ ጥቂት ሰዎች ናቸው። በወዳጅነት የዘለቁም ጥቂት ሰዎች ናቸው። እንደ አጠቃላይ እንደ ምድራችን ስናየው ግን ብዙ ሰዎች በወዳጃቸው ተጎድተዋል እና አሁንም እኛ ጉዳት ውስጥ ያለን ሰዎች ልንኖር እንችላለን እና ሁለት ነገር ነው አሁን ላስተላልፍ እንፈልገው። አንደኛ ወዳጅነት ትልቅ ስለሆነ ቦታ ሊሰጠው ይገባል። ወዳጅነት ትልቅ ነገር ነው ከምንም በላይ። ይኸው በወዳጅነት መካከል አልጋ በልጋ ሆኖ እኮ አይቀጠልም። አሁን ወዳጆች አሉኝ እኮ ምንድነው መላክ ሆነው ነው በቃ ሁሌም እነሱ እንደው ያለማቋረጥ እንደ ምንጭ ውሃ የሚፈልቁ እንደው ጣፋጭ ሆነው ነው እንዴ? አይደለም እኮ ደካማ ጎን አለ። አንዳንድ የሚሰሩ ስህተቶች አሉ። ከወዳጅነት አንዱ ግን ስህተትን ዋጥ ማድረግ ነው። ደካማ ጎንን መሸከም ነው። ሊገባቸውና ሊረዱን በሚችሉ መልክ እነሱን እያስተማሩ ምን ማድረግ ነው? ማብቃት ነው። የወዳጅነት አንዱ ትልቁ ኳሊቲ ወይም አንዱ ትልቁ ጥሩ ነገር ጥራት የሚባለው ወዳጃችን ወድቆ እንዳይገኝ እሱን መደገፍ፣ ወደ ጠንካራ ወዳጅነት ማብቃት፣ ያላያቸውን ጠማማ ነገሮች እንዲያይ ማድረግ ነው። ማስተካከል ያልቻላቸውን ደግሞ እኛ ዝም ብለን የደፈናቸው እናልፋለን። ለዘመን እየሰጠን ለእግዚአብሔር እየሰጠን። በወዳጅነት መካከል አንዱ በቃ መቻቻልም ነው። አሁን የዚህ ዘመን ትውልድ ግን ለምን ይችለዋል ወደዛ ራሱን ይቻል ብሎ አውርዶ የሚፈጠፍጠዋል። ከዛ ሲባል መልስ የለው። በቃ ሲባዝኑ መኖር ነው ማለት ነው። ስለዚህ በወዳጅነት መካከል ብዙ ሚስጥር ይወራል። ብዙ ደካማ ጎኖች አሉ፣ ብዙ ጠንካራ ጎኖች አሉ። በወዳጅነት መካከል ግን ጣፋጭ የሆኑት ነገሮች ይበዛሉ። በቃ እጅግ ልዩ ናቸው። አሁን ከወዳጆች ጋር የማሳልፋቸው ነገሮች ቀላል አይደሉም። ከእግዚአብሔር ጋር አውርቼ ሲደክመኝ እስቲ ቆይ ደግሞ ብዬ የተወሰኑትን ከነሱ ጋር አወራለሁ እና እነሱም ከኔ ጋር እነሱ ያወራሉ። በጣም የከበዳቸውን ነገር ደስ ያላቸውንም ነገር እናወራለን። ነፍሳችንን ተካፍለን ደስ ብሎን ታድሰን በርትተን ለልዩ ዓላማ እንደገና ትኩስ ሆነን የምንለያየው እና ይሄ ቀላል አይደለም። ይሄ ወዳጅነት ጋር የሚገኝ ቀላል አይደለም። ይሄ በራሱ አንዱ የእግዚአብሔር ስጦታ ነው። ወዳጅነት ግን በወዳጅ ተጎድተናል። ምንድነው የምትለን አንተ ሰውዬ? ስነ ስርዓት ጨጓራችንን ተልጧል ተው እንጂ ለምትሉኝ ደግሞ መፍትሄውን ጥቂት 1 3 4 መፍትሄዎችን
የመጀመሪያው በወዳጅነት መካከል የሚፈጠረው ጉልሁ ችግር ምንድነው ከተባለ የስሜት መገልበጥ ነው። ወይም በሌላ አማርኛ ችኩል የሆነ የራስ ወዳድነት፣ ስሜታዊ ውሳኔን ማሳለፍ ነው። እሱ በሌላ ስሙ ምን ይባላል ሲባል እምነት ማጉደል ነው። በወዳጅነት መካከል የሚፈጠረው ስህተት ትልቁን ድርሻ የሚይዘው እምነት ማጉደል ነው። አንዲት ሴት ባል አላት። አብሯት ያለው ወዳጇ በጣም ጓደኛዋ ሚስት አለው። አምናው ነው ወዳጅ ያደረገችው፣ ሚስጥሯን የነገረችው። በብዙ መልኩ እየተረዳዱ ነው። በእውቀትም፣ በገንዘብም፣ በሀሳብም በብዙ መልኩ። አንዳንድ ሴቶች እኮ ወንድም የላቸውም። 3-4 ሴት መሃል ወይ 10 ሴት መሃል ይወለዱና አንዳንዴ ወንድም የላቸውም ከስጋ የተወለደ እና እንደ ወንድም የሚሆንላቸው ሰው ይፈልጋሉ። እንደ ወንድም የሚቀብጡበት፣ እንደ ወንድም ብስጭት ሲሉ ወደዛ በቃ ብለው የሚያለቅሱበት፣ በቃ እንዲሆኝልሃል የራስ ጉዳይ የሚሉት፣ በቃ ሙልቅቅ የሚሉበት፣ የልባቸውንም የሚያወሩት፣ ሲጠቁም ደግሞ አይዞሽ ብሎ ከጎኗ እንዲቆምላት የሚፈልጉት እኮ ወንድም አለ። እውነቴን እኮ ነው የምላችሁ፣ ወንድም አለ። እንደዚህ አይነት ሰዎች ገጥመውኛል። ከወዳጆች መካከል ሴቶች አሉ። በቃ ወንድም የላቸውም፣ በስጋም ኖሯቸውም ደግሞ ትኩረት አይሰጣቸውም። የወንድምን ቦታ በወንድም ቦታ ቆሞ አላገኙትም። እና እንደዛ ይፈልጋሉ። ይህን ሰው ስትቀርበው እንደ ወንድሟ ነው። በሂደት ግን አልጋ ላይ አብሯት ከተገኘ እምነት ጉድለት አምጥቷል። የስሜት መገልበጥ ገጠመን ማለት እምነት ማጉደል። ትልቁ በወዳጅነት ውስጥ ትልቁን ድርሻ የሚይዘው የመጀመሪያ ምንድን ነው? ስሜት ተገለበጠም ተሰበረም በወዳጅነት መካከል ትልቁን ጠንቅ የሚያመጣው ወይም ትልቁ ችግር ምንድን ነው ሲባል እምነት ማጉደል ነው። ስለዚህ በእምነት መጉደል ውስጥ ተሰብረን ተጎድተን እንዳንቆስል ምን እናድርግ ሲባል የመጀመሪያው ግንኙነትን ግልጽ ማድረግ ነው። ወይም ወዳጅነትን ወይም ግንኙነትን ግልጽ በሆነ መርህ ላይ መመስረት ነው። ግልጽ ግንኙነታችን ወይም ወዳጅነታችን ቢዝነስ ላይ ከሆነ በቢዝነስ መሟሟቅ፣ በቢዝነስ መመካከር፣ በቢዝነስ መተማመን፣ በቃ በዛ ነገር ማደግ ነው። አለመከዳዳት ነው። በቃ ግንኙነታችን የቢዝነስ ብቻ ስለሆነ ማለት ነው። ሌላ አንዳንድ ማናወራቸው ሚስጥሮች ሊኖሩ ይችላሉ። በቢዝነስ ከተዋወቅነው ሰው ሁሉ እንደ ሁሉንም ብርግድግድ አድርገን አናወራም። በቃ እንደ መልኩ መያዝ። አሁን ይህም ምንድነው? ግልጽ በሆነ መርህ ላይ መመስረት ማለት በቃ እናንተ የቢዝነስ አጋር ነን፣ ለዘላለም አንከዳዳም። በቃ ገንዘብ በእኔና በእንተ መካከል ትልቅ ነገር ሆኖ ሊገለብጠን አይችልም ተብሎ በግልጽ በቃ ማድረግ። አንዳንዱ ሰው አስቀይሞ ይሆን ብሎም ግልጽ ነገር አይናገርም። እኔ ብዙ ጊዜ ሰዎች ቀርበውኝ ከሆነ ርቀት በኋላ ግን ነገሮቹን መልክ ሰጣቸዋለሁ። እነሱ ላላወራ ይችላሉ፣ እኔ መልክ ሰጣቸዋለሁ። እኔ እንደ ድል ሆኖ ሰዎችን እንደየኪሏቸው መያዝ ይችልበታል። ይሄ እግዚአብሔር ነው ያስተማረኝ። መከራዎችም ችግሮችም ያለፍኩባቸው ዘመናትም መውደቅና መነሳትም ጭምር ነው ያስተማረኝ። እና ከየትኛውም ሰው ጋር ግንኙነት ስፈጠር እንደ ኪሎው፣ እንደ መልኩ፣ እንደ ባህሪው፣ እንደ መንገዱ፣ እንደ ፍላጎቱ ነው የሚይዘው። አልፎ ህይወቴን ወግቶ ሊያደማኝ የሚችልበት አይነት ግንኙነት አይኖረኝም። በቃ አሁን ማቹርድ ሆኛለሁ፣ አሁን በስያለሁ፣ ብዙ ነገሮችን አስተካክያለሁ፣ ተምሬያለሁ። እና ግን ግልጽ የሆነ ግንኙነት መመስረት ነው የመጀመሪያው። የትምህርት አጋር ከሆነ በቃ የክፍል ጓደኛ ነው። አንድ ቀን እንደምንለይ አውቀዋለሁ። ምክንያቱም እንጀራ ሊለየን ይችላል። ትምህርቱ ሲጨረስ ወይ ኮርሱ ሲያበቃ አብረን ላንቀጥል እንችላለን። የወዳጅነት ሊያበቃ ይችላል። ግን እንጀራን ቢለያየን፣ ህይወትን ቢያራርቀን፣ የስራ ጉዳይም ታችና ላይ ቢያደርገን ግድ የለም። በተገናኘን ጊዜ እግዚአብሔር ለመገናኘት ጊዜውን በሰጠን ቁጥር ካቆመበት ይጀምራል ብሎ ግልጽ አርጎ መጀመሪያ በጣም አክብዶ ውስብስብ አርጎ በቃ አንተማ የነፍሴ ክፋይ ነህ የሚለው ላይ ከመግባት በፊት ግንኙነትን ግልጽ ማድረግ። በትምህርት ቤት ከሆነ የትምህርት ቤት አጋር ከሆነ፣ አብሮ አደግ ከሆነም ደግሞ እንደ አብሮ አደግነት፣ አብሮ አደግም ደግሞ የሆነ ጊዜም እንዲሁ እንጀራ፣ ኑሮ፣ ስራ፣ ህይወት፣ ባህሪም ሊለየን ይችላል። አንዳንዴ ስንበስል ስናድግ እድሜም ዘመንም የሚያመጣብን ሌላ አመለካከት ስለሚኖር አብረን እኩል ላናደግ እንችላለን። ከፍና ዝቅ ይኖራል። ጠላትና ጠላት እንድንሆን እንችላለን። ግን ለግንኙነቱ ግልጽ የሆነ መርህ መስጠትና ግልጽ በሆነ ንግግር ላይ ግልጽ በሆነ ህግ ላይ መመስረት ነው የመጀመሪያው። ከአንድ ሰው ጋር ስትተዋወቁ ያ ሰው ምንድን ነው? ስለዛ ሰው እኮ ማወቅ አለባቸው። ስለ ወዳጃቸው ከኋላ እየረገጠ የመጣው ኮቴው ምን ነበረ? ኮቴው ማለት የዘመን ሂደቱ ምን ሲያደርግ የኖረ ሰው ነው? ሰው እያታለለ ሲቀጭ የኖረ ነው? ሲገል ሲዘርፍ የኖረ ነው? ወይስ ደግሞ በጣም ክብር ያለው ሰው ነው የሚለውንም በጥቂቱ እኮ ስለ ሰው ማወቅ ይኖርብናል። ዝም ብሎ ወዳጅነት አይመሰረትም። አንዱ ይሄ ነው። በቃ ግልጽ የሆነ መርህ ላይ የተመሰረተ ግንኙነትን መፍጠር። ይሄ ሁለት ነገር ያመጣል። አንደኛ
ክህደት እንዳያመጣ ወይም የእምነት መጉደል እንዳያመጣ መርሁ ይይዘናል። በሁለተኛ ደረጃ ደግሞ የስሜት መገልበጥ ኖሮ እምነት እንኳን ቢጎድል አንፈጠፈጥም፣ አንጎዳም። ለምን? ሙሉ ኃይላችንን እሱ ላይ ያስቀምጠን በቃ ሞትህ ሞቴ ነው፣ ሞትሽ ሞቴ ነው አላልንም ማለት ነው። አንዳንዱ በቃ ንፍስ ሲልና ብሎ በቃ ነፍስሽ በነፍስ የሚላል በኋላ ሲበላሽ ደግሞ እግዚአብሔር ነፍስሽን ያጥፋው መልአከ ሞት ይውሰድ የሚል ደግሞ ሌላ እርግማን ይመጣል። መጠላላት፣ ክስ ራሱ በቃ ለፖሊስ ማመልከት፣ ፍርድ ቤት ቆሞ መከራከር ሁሉ ይመጣል። ምንድን ነው ይሄ ሲባል ውል አልባ ነው ግንኙነታችን። ስለዚህ ውል ያለው ግንኙነት፣ ደርዝ ያለው ግንኙነት፣ ፍሬም ያለው ግንኙነት። ፍሬም ምንድን ነው? በሌላ በክታር ነው የሚባለው በአማርኛው፣ ወይም ደግሞ ማዕቀፍ፣ ከዛ ክልል የማይወጣ ቁጥጥር የሚደረግበት ግንኙነትን መመስረት። ዝም ብለን ቁጥጥር የማናደርግበት መልክ የሌለው፣ መረዳት የሌለው፣ ማስተዋል የሌለው፣ መናበብ የሌለው ዝም ብሎ እንደ ኤሌመንተሪ ተማሪ ቅጥ ያጣ እፍ ያለ የወረት ግንኙነት ከሆነ እሱ ለወዳጅነት አደገኛ ነው። ይሄን መጠቀም ይኖርብናል። ሁለተኛው እምነትን መገንባት። በማንኛውም ግንኙነት ውስጥ እምነትን ማትረፍና ታማኝ መሆን ትልቁን ነጥብ ይዛል። ሁለተኛው በወዳጅነት መካከል መሰበር እንዳይመጣና ወዳጅነት ለረጅም ጊዜ እንዲቀጥል እምነትን ማትረፍ፣ ታማኝ መሆን በጣም 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 ወሳኝ። ማመንም በወዳጅነት መካከል አንዳንዴ እሱ እያመነን እኛ የምንጠራጠር፣ እሷ እያመነችን እኛ የምንጠራጠር ከሆነ አደገኛ ነው የሚሆነው። በሁለት ልብ እያነከስን ነው የምንሄደውና እሱ ደግሞ ለወዳጅነት ጠንቅ ነው። አንድ ቀን የሆነ ነገር ሲፈጠር ወደ መግባባት፣ ወደ እርቅ፣ ወደ መምከር፣ ያን ነገር ወደ ማለሳለስ አንመጣም። በቃ ድሮም አስቤው ነበር ወደዛ ብለን በአንድ ጊዜ አሽቀንጥረን ጥለን እንደገና ሌላ ሰው ጋር የምንሄድበት የስደት ህይወት ነው የሚገጥመን። በህይወትም መሰደድ አለ እኮ። በአካል መሰደድ ብቻ አይደለም። ከሀገር ወደ ሀገር የምንሰደደው ለስራ ጉዳይ ብቻ እኮ አይደለም። ሰው በህይወቱም ስደተኛ ይሆናል። የህይወት ስደት ሌላ ስሙ መቅበዝበዝ ይባላል። መቅበዝበዝ፣ እረፍት አልፋለን። ሰው የለንም፣ የልባችንም ወዳጅ የለን። በቃ ኑሮ አይሞላ። በቃ ሁሌ ስንቅበዘበዝ እንኖራለን። ይሄ አለመባረክ ነው። ስለዚህ በህይወት ስደት እንዳይገጥመን ዝም ብሎ ይሄ እንደ ፍሬሽ ኮርስ አድ ኤንድ ድሮፕ ነው። አድ ኤንድ ድሮፕ አለ። የዩኒቨርሲቲ ላይፍ ስኩል ላይፍ አለ ዩኒቨርሲቲ ውስጥ። በቃ ፍሬሽ ሆኖ ሲተያይ ሁሉም ከየተለያየ ሀገር ምናምን ይመጣና በቃ አንዱ ከአንዱ ጋር በፍቅር ስክር ይላል እና ያችን ያፈቅርና ከሆነ ጊዜ በኋላ ደግሞ ሰውን ይተዋል፣ ይጥላታል፣ ደግሞ ሌላ ያነሳል። ምንድን ነው ሲባል ይሄ በቃ ስኩል ላይፍ አይመስለኝም። የመቅበዝበዝ ህይወት ነው። ይሄ አለመረጋጋት፣ አለመብሰልም ነው። ዩኒቨርሲቲውን ስናይ አብዛኛውን ፋይረጅ ላይ ስለሚሆን አለመብሰልም ነው፣ አለመስከን ነው። እሱን ብዙም አንፈርድበትም። ግን ትልልቅ ሆነን ህይወታችን የስኩል ላይፍ አይነት ይሆናል። ዝም ብሎ አዴን ድሮፕ ይሆናል፣ አዴን ድሮፕ ይሆናል። ዝም ብሎ እያነሱ መጣል፣ እያነሱ መጣል፣ አፍርሶ መገንባት ይሆናል። ምንድን ነው ይሄን ያደረገው ሲባል እምነት ማጣት። እምነት ማጣት። በቃ ስለ እምነት አንድ ጊዜ ተነጋግረናል። ብቸኛው የሚታመን እግዚአብሔር ነው። ግን በሁኔታዎች ደግሞ መታመን የሚባል ነገር አለ። በእግዚአብሔር መታመንና በሁኔታዎች መታመን፣ ወይም ሁኔታዎች ላይ ማመንና በእግዚአብሔር ማመን ብለንም ስለ እምነት አውርቻለሁ። አንድ ጊዜ ወደኋላ ሄዱና ቪዲዮውን ይዩት፣ ይጠቅማቸዋል። ሁለተኛው የስሜት መገልበጥ ኖሮ በእምነት መጉደል ወዳጅነት እንዳይፈርስና እንዳንጎዳ፣ እንዳንሰበር፣ እንዳንቆስል የሚያደርገው እምነትን መገንባት። ከሰዎች ጋር በደንብ መተማመን አለብን። መተማመን ምን ያመጣል ሲባል የሰዎችን ጉድለት፣ የሰዎችን ደካማ ጎን እንድናነብ ያደርገናል። በእነሱ ጫማ ራሳችንን አስገብተን እንድናይ ያደርገናል። አይ ይሄ እኮ የሆነው እንዲህ ስለሆነ ነው፣ ምን ያደርግ፣ በቃ ይሄ ነው፣ በዚህ ብደግፈው ይበስላል፣ ግድ የለም አለማወቅ ነው ብሎ ሰዎችን እንድናስተምር፣ እንድናበስል፣ እንድንረዳቸው፣ በጣም በተቸገሩበት ነገር ላይ ከጎናቸው እንድንቆም ያደርገናል። አንድ ሰው ስናምነው በማመን ውስጥ እኮ መውደድ አለ፣ በማመን ውስጥ እኮ ፍቅር አለ፣ በማመን ውስጥ እኮ መረዳት አለ፣ ሰውን መረዳት። አንዳንድ ጊዜ ሰው ኃላፊነት ላይ ያስቀምጠ ነው በየቀኑ የሆነች ብር ሊቆነጥር ይችላል። ስላመንነው ግን እምነታችን ምን ያደርገናል ሲባል የቸገረው ነገር ይኖራል። የሚያሳድገው ልጅ የሚጦረው ይኖር ይሆን? ወይ ከትዳሩ ውጭ የደበቀን የሆነ ነገር ይኖር ይሆን? ገንዘብ አይበቃው ይሆን? ወይስ ልማድ ይሆን? በልጅነቱ ለምዶበት ይሆን ብለን እሱ የተጎዳበትን መንገድ እንድናይ ያደርገናል። እምነት ሩህሩህ ያደርጋል። ነገራችን ላይ ሰውን ስታምኑት ሩህሩህ ትሆናላችሁ። ስትጠራጠሩት ግን አእምሯችሁ ሁሌ ምክንያት ይፈልጋል። የሆነች ክፍተት ስትፈጠር በእርግጠኝነት ያንን ሰው ትጣሉታላችሁ፣ ታስቀይሙታላችሁ፣ ወይ ያስቀይማችኋል። ከዛ ጠላትና ጠላት ትሆናላችሁ። በስሜትም ሊገላችሁ ይችላል። ጭንቅላታችሁም ብሎ አድብቶም ሊገላችሁ ይችላል። መጥፎ ነው የሚሆነው። ይሄ ወዳጅነት ሲፈርስ ከፍተኛ ወደ ጥላቻ ነው የሚቀየረው፣ ወደ ከፍተኛ ጥላቻ።
አንዳንዴ መውደድ መራራ የሆነ ጥላቻን ሁሉ ያመጣል። በወዳጅ መከዳት ደግሞ እንደ እብድ ነው የሚያደርገው። ነርቨስ ነው የምትሆኑትና መጥፎ ነው። የተከዳችሁ ታውቁታላችሁ። ተከድታችሁ የጠገናችሁት ግንኙነታችሁ እንደገና የቀጠላችሁም እንደገና ስብራቱንም ያልጠገናችሁትም ደግሞ ታውቁታላችሁ። ስለዚህ እምነት ሩህሩህ ያደርጋል። እምነት የሌሎችን ችግር እንድናይ ያደርገናል። እምነት ትዕግስተኛ ያደርጋል። እምነት ሰላማዊ ያደርጋል። እምነት አስተዋይ ያደርጋል። እምነት ነገሮችን በሂደት የመፍታት ጊዜን እንድንገዛ ያደርገናል እንጂ ያንን ሰው በቃ አምኜዋለሁ ብለን የእግዚአብሔር አይነት እምነት አይደለም የምናምነው። ስናምነው ምንም ቢፈጠር እችለዋለሁ ሰው አይደል እኔም በሱ ቦታ ብሆን ብለን እንድንረዳው ማስተዋልን ያመጣል። ስለዚህ ሁለተኛው የሚጠቅመን በስሜት መገልበጥ እንዳንጎዳና ወዳጅነት እንዳይሰበር በእምነት መጉደል ራሳችንን እንዳንከስና እንዳንከሰስ ሁለተኛው መፍትሄው ላይ እየተነጋገርን ነው። ሁለተኛው መፍትሄ መተማመንን መገንባት። ምድር ላይ ብዙ ነገሮች በመተማመን ነው የምንሰራው። ብዙ ነገሮች አሁን ብዙ ነጋዴዎች በሚሊዮን ደረጃ ይበዳደራሉ። ፍርድ ቤት ሄደው ወይ ወሳኝ ኩነቶች ምናምን እንደዚህ ውልና ማስረጃ ሄደው አይደለም እንዲህን ሰጥቼዋለሁ ይሄን ተባብለው። አብዛኛው ነጋዴ ብር ይበዳደራሉ። ዕቃም እንደዚህ ገበሬውንም አርብቶ አደሩንም ስናይ አርሶ አደሩንም ስናይ በመስሪያ ቤትም ስናይ ብዙ ሰዎች ብዙ ነገር በእምነት ነው። የሆነ ሰው ሲያወራንም የምንሰማው በእምነት ነው። እንትን ማለት መደበኛ የሆነውን ሪጉላር የሆነውን ትምህርታችንን ራሱ እኮ ፎርማል በሆነ መንገድ የተማርነው እኮ ሁሉን እያረጋገጥን አይደለም። አብዛኛውን በእምነት ነው የተማርነው። በአንድ ወቅት እንዲህ ነበር እንዲያርጎ እንዲችላል በቃ በእምነት ነው። ፊሎሶፈሮችም ሳይንቲስቶችም ይህን ሰርተው ይህን ፈጥረው በዚህ አግኝተው እንዲችሉን አንዳንዴ በእምነት ነው። እንዴት ለምን የት ሄደው ምን አገባቸው ምናምን ልክ አይደለም ብለን እንዲህ በአግሬሲቭ ሆነ የተከራከርንበት ነገር የለም። ኢቭን የተማርናቸው ትምህርቶች ያዳበርነው እንኳን አብዛኛው በመተማመን ላይ የተመሰረተ ነው። መምህሩም ሲነገረን አምነን ነው። አሁን ፈጥሮ ይሁን አንብቦ ይሁን ሁሉ አናውቅም። ፊደል የፈጠሩት ሰዎች ይሄ ድምፅ ይሄ እንዲህ ነው ይሄ እንዲህ ድምፅ እንዲህ ሲሉን አምነን ነው። አይደለም ይሄ ድምፅ አይገባውም፣ ሀ ራሱ ሀ አይደለም ሀ ኦ መሆን ነበረበት ብለን አይደለም ኤ ዲ መሆን ነበረበት ብለን የተከራከርነው የለም። በቃ ለተገኘው ነገር በእምነት ነው። ይሁን አይጎዳንም፣ ችግር የለውም፣ ስህተት ካለም እናስተካክለዋለን ብለን የተቀበልነው። እምነት ስህተትን ለማስተካከል ትልቅ አቅም ይፈጥራል። በራስ መተማመንን ይገነባል። እምነት ችግር ውስጥ ማንገባ ከሆነ ማንሽለከለክ ከሆነ የነቀዘ አስተሳሰብ ከሌለን አንዳንዴ ነገሮች ሀፕን እንኳን ሲያደርጉ ቶሎ ለመቀልበስ ንቆ ለመተው ኮንፊደንስ ይኖረናል። በራስ መተማመን ለምን ሲባል በቃ እኛ እምነት አትርፈናል። ምንም ያደረግን ያጠፋነው ነገር የለም። አንዳንዴ እምነት ንጽህናንም ርህራሄንም ፍቅርንም ማስተካከልንም ማስተዋልንም ትዕግስትንም ጥንካሬንም ስለሚያመጣ ሁለተኛው መፍትሄ በወዳጅነት መካከል እምነትን መገንባት ይኖርብናል። ሶስተኛውና የመጨረሻው በወዳጅነት መካከል የክብር መፍረስና የወዳጅነትን መውደቅ ለመታደግ የሚጠቅመን መፍትሄ ነገሮች ላይ በግልጽ መነጋገር። ስሜት ላይ አንዳንድ ጊዜ አብረን እየቀጠልን የተለያየ ስሜት ሊሰማን ይችላል። ወዳጃችን እያታለልን፣ ወዳጃችን ከኛ ጀርባ የራሱን ጥቅም እየገነባ እኛን እየተጠቀመብን መስሎ ሊሰማን ይችላል እና በግልጽ መነጋገር። እኛ ግን ዝም ብለን የመሰለንንም የሰማነውንም ያየነውንም ቀላቅለን እንትን ደብቀን ነው የምንይዘው። ብዙ ጊዜ ወዳጅን ላለማስቀየም እንላለን፣ ግን እየተቀየምን እኮ ነው። የሚገርመው በግልጽ ያልነገርኩት እንዲህ ስሜት እየተሰማኝ ነው፣ ግን በግልጽ በነገረው ይቀየማል ብዬ ነው እያልን፣ ግን እኛ እኮ እየተቀየምን ነው ቀን በቀን። ይሄ በጣም መጥፎ ነው። ስለዚህ በወዳጅነት መካከል በግልጽ መነጋገር፣ ሰው እየተጠቀመብን እንደሆነ፣ ከኛ እያመለጠ እንደሆነ፣ ከኛ ጀርባ የሆነ ጥቅም እያደራጀ እንደሆነ፣ ነገ አሽቀንጥሮ ሊጥለን እንደሆነ ከተሰማን እኔ እንዲህ እያሰብኩ ነው፣ ምንድን ነው የቃዣው ይሆን ተበላሽቼ ነው ወይስ ልክ ነው ከዳኝ እንዴ ተብሎ በግልጽ መነጋገር። በግልጽ የሰማነው ነገር ካለም እንዲህ ሰምቻለሁ፣ እውነት አልክ እንዴ አልሽ እንዴ እንደዚህ በእኔ ላይ ይሄን አደረግሽ ለምን ምንድን ነው ተብሎ በግልጽ መነጋገር። ከዛኛው ወገን ምን ይመጣል? አዎ ግን በቃ እንዲህ ብዬ ነው ወይ ፈርቼህ ነው የሚለውም ይመጣል። ፈርቼ ነው እያልን ግን የእኛ ጥላቻ እየጨመረ ነው የሚሄደው። ሌላውን ላለማስቀየም እኛ እየተቀየምን እንሄዳለን። እኛ እንዲህ እንዳይሆን ብለን እየፈራን እኛ ራሱ ፍርሃትና ስጋት ውስጥ እየገባን ግንኙነታችንን ወደ ማፍረስ እንሄዳለን። በግልጽ አለመነጋገር በጣም ብዙውን ብልሽት ያመጣል። ወዳጅነትን ብቻ አይደለም፣ የብዙ ሰዎችን ትዳር የፈታው፣ ብዙን ቤተሰብ ብትንትኑን አውጥቶ ማዶ ለማዶ አቁሞ ጠላትና ጠላት ያደረገ፣ ብዙ ፍርድ ቤት የታጨቁ ኬዞች በየቀኑ የምንታጎርበት አንዱ በግልጽ አለመነጋገር የወለደው ችግር ነው። በግልጽ መነጋገር በወዳጅነት መካከል ሶስተኛውና የመጨረሻው ትልቁ መፍትሄ በግልጽ መነጋገር። ስለዚህ ከዛኛው ወገንም አዎ እንዲህ ነው ካለን ማስተካከል። ታዲያ ለምን ይሄን ብናረገው ብሎ የመፍትሄ ሀሳብ ማምጣት ነው። ኧረ እንዲያው በጭራሽ አልተደረገም፣ እንዲያው የሰይጣን ጆሮ ይደፈን፣ በፍጹም እኔ ባንተ ላይ ይሄን አላስብም፣ እኔ ባንቺ ላይ ይሄን አላስብም፣ ወሬ ይሆናል፣ በቃ ተፈብርኮ ወይም ተፈጥሮ የተወራ ወሬ ነው ብለንም ነገሩን
እንደፈልቀውና መንገዳችንን እንቀጥላለን። ያየነው ነገር ካለም እንዲህ እኮ አየሁ ባለፈው ለምን እንዲህ አረግሽ ለምን እንዲህ አረግ ስንል ሐሳቡን ያመጡታል። በተቃራኒ ጎራ ያሉት ፓርቲ ወይም ያኛው ክፍል ሐሳቡን ያመጣዋል። አይ እንዲህ ስለሆነ ነው እንዲህ ነገሩ ምን ይሆንልና ፕሩፍ ይሆናል ወይም ግልጽ ይሆንልንና እዛ ነገር ላይ እንነጋገራለን። ለመወሰን ማንጎዳም እኮ ከዛ በኋላ ሰዎች እየተጠቀሙን እንደሆነ በየጊዜው በእኛ ላይ እየተረማመዱብን እንደሆነ እና እኛን እየበዘበዙን እንደሆነም ከገባን እኮ ቀስ ብለን በቃ ቴንኪዩ ብለን ሳንጋጭ ሳንጎዳ ሳንቆስል ሳንጋጋጥ እልፍ ልናረጋቸው እንችላለን። እልፍ ማድረግ ማለትም ጸብን ማምጣት አይደለም፣ እንደ ኪሎ መያዝ። እኔ ይህን ትምህርት ልንገራቸው በህይወት ተሞክሮ ላይ ያልነገርኳችሁ አንዱ እንዳይሰፋ ብዬ ይሄ ነው። ባለፈው በዚህ ዓመት መጀመሪያ ነው የህይወት ተሞክሮ ምንድነው የሚል ሐሳብ ተነስቶ በሁለት ክፍል የተወሰኑ የህይወት ልምዴን አስቀምጬ ነበርና አንዱ ተሞክሮ የኔ ሰዎችን እንደ ኪሎ መያዝ ነው። እንዲህ ዓለም ላይ ያለ ህዝብ በሙሉ እኔ አይመስልም እኮ እንዴት ይሆናል? እሱ እንደዛ ከሆነ በሽተኛ ነኝ ማለት ነው፣ ጤነኛም አይደለም። እንኳን የዓለም ህዝብ ከአንድ እናት ማህፀን የወጣ ነው እህቶቼና ወንድሞቼ እኮ እንደኔ ሊሆኑ አይችሉም። የራሳቸው ፍላጎት፣ የራሳቸው መሻት፣ የራሳቸው እውቀት ደረጃ፣ የራሳቸው ልምምድ፣ የራሳቸው የአምልኮ ስርዓት፣ የራሳቸው አስተሳሰብ ደረጃ አላቸው። የራሳቸው የመኖር ፍላጎት አላቸው። እኔን ሊመስሉ አይችሉም። ስለዚህ እኔን ይምሰሉ ልል አልችልም። ያ ማለት ምንድነው? በኪሏቸው ነው የሚይዛቸው። ማንም ሰው እኔ በጣም መጥፎ ቆሻሻ የተባለ ሰው እኔ ላይ መጥፎ ነገር አድርሶብኝ አያውቅም። ስስታም የተባለ ሰው ሰስቶኝ አያውቅም፣ ነፍጎኝ አያውቅም። ክፉ የተባለ ሰው እኔ ጋር ክፋቱን አይቼበት አላውቅም። በጣም ውዳቂ የተባለም ሰው እንደ ኪሎ ነው የሚይዘው፣ እንደ ኪሎ። ሰዎችን ደግሞ እነሱ የገነቡትን ትንንሽ ዓለም ካከበራችሁላቸው እናንተ ጌታ ነው የሚያደርጓቸው። አንዱ ትልቁ የመኖር ጥበብ ይሄ ነው። አንዱ ትልቁ የመኖር ጥበብ የሰዎችን የእውቀት ደረጃ፣ የሰዎችን የእምነት አስተሳሰብ፣ የሰዎችን የግል ነፃነት፣ የሰዎችን የዘር ሐረግ ትምክህት ፍቀዱላቸው። ወይም በአጠቃላይ የዚህን ዓለም ብልግና ፍቀዱለት፣ የራሱ ጉዳይ። እንደ ኪሎ ያዙት። መልካም ከሆነ ፍሬውን ይበላል፣ መጥፎ ከሆነ በራሱ ሰይፍ ይጠፋል። ብዙ ነገሮች ሰልፍ ዲስትራክትድ ይሆናሉ። ምንድን ነው ሲባል ራሳቸውን በራሳቸው ይበላሉ። መጥፎ ነገር ራሱን በራሱ ይበላል ባጭሩ። እና ሰዎችን እንደ ኪሎ መያዝም ልመዱ። ይሄ ማለት ምንድን ነው ሲባል መጨረሻ ላይ ነገሮችን በግልጽ መነጋገር፣ አለመደበቅ፣ አለማቆር፣ ነገሮችን ይዞ ዝም ብሎ በውስጥ አምቆ አለመቃተት ምን ያመጣል? ጥሩ ግንኙነት እንዲቀጥል፣ ወዳጅነት እንዲቀጥል ያደርጋል። ያለበለዛ ግን አንድ ቀን በግልፍተኝነት ወይ እንናገራለን ወይ እንዳናስቀይም ብለን እኛ ራሳችን እየተቀየምን እንቆይና ቅያሜ ከጭንቅላት በላይ ሲሆን አንድ ቀን አውርደን እንፈጠፍጠውና ለዘላለም ወዳጅነታችን ያበቃል። በሁለት ሰዎችም ይሁን በዛ ባሉ ሰዎች መካከል ያለው ወዳጅነት ሲፈርስ በጣም ብዙ ቢዝነስ ነው የሚበላሸው። ቢዝነስ ሲባል ብዙ ሰው ከገንዘብ ጋር ያያይዘዋል። አይደለም። ቢዝነስ ማለት ሰዎችን ያገናኛቸው ጉልህ ጉዳዮች ማለት ነው። እነሱ በሙሉ ይበላሻሉ። እነሱ እንደገና መልሶ መገንባት ደግሞ አደገኛ ነው። ስለዚህ ወዳጅነትን ማፍረስ በሁለት ሰዎች መካከል ብቻ ያለ መራራቅ አይደለም፣ ብዙ ነገር ያበላሻል። የራስንም አመለካከትና የህይወትን ምስኪል ያበላሻል። ስለዚህ ሶስተኛውና ትልቁ መፍትሄ የሚሰማንን ስሜት በግልጽ መነጋገር፣ የጋራ መፍትሄ መውሰድ ይሆናል ማለት ነው። እንግዲህ ስለ ወዳጅነት ይህንን ካልኩ እናንተ ደግሞ ከራሳችሁ ልምድ ካነበባችሁት፣ ከተማራችሁት፣ ከምታዩት፣ ከምትሰሙት እግዚአብሔርም ከነገራችሁ ተነሱና ወዳጅነትን አስውቡት፣ ወዳጅነትን አስቀጥሉት። ለወዳጅነት ጥንቃቄ አድርጉ። ለወዳጅነት ትልቅ ቦታ ስጡ። እግዚአብሔር ካልፈቀደ በቀር ወዳጅነት ስለማይመሰረት ወዳጅነት አንዱ የእግዚአብሔር ጸጋ ስለሆነ እግዚአብሔርን እያመሰገናችሁ ህይወታችሁን በሉዓላዊ ዓለም ኑሩ ብዬ አሳስባለሁ። ለነበረን ጊዜ ደጉ አባታችን የተመሰገነ ይሁን። በተወደደ አክብሮት ሰላም ብያለሁ። ደህና ሁኑልኝ።